ተበድሬሽ የኔ አለማግኘት በሁለት ወር ብዬ ቃል ገብቼ ተበድሬሽ እኔ ካላገኘው ይህ የኔ ችግር ነው፣ ያንቺ ችግር አይደለም። የኔ ችግር ነው እኮ የሷ ችግር ማለት ነው ብዬ ቶሎ ያለ መክፈሉ የራሴ ችግር ነው፣ መቆየቱ የራሴ ችግር ነው። ከዛ በኋላ ግን እኔ እና እሷ ካቆየውባት በኋላ ግን ተስማማን። በቃ እኔ ባንዴ ልከፍልሽ ስለማልችል ቮይሱ ራሱ አለች ይታለች። ማን ነው ስሟ? ስሟን ታውቂዋለሽ? ቲክቶክ ስሟን ታዛቢ ምናምን የሚል አካውንት ነው። ማቆየቴ 100% ካለሽ እናቱ ካለሽ አለው በይ። ካንቺ አንድ ቁጥር ጻፊ መስማት አለብን አለው በይ ካለሽ። እዚህ ጋር የምጠራት እኔ አንደኛ ስላቆየውባት ይቅርታ ጠይቃታለሁ። ካለውበት ነገር አንጻር ነው ያቆየውባት። ከዛ ሲቀጥል ሶሻል ሚዲያ ላይ እስከመጣ ድረስ የምሰጥበትን አካሄዱ ምናምን እዚሁ ሶሻል ሚዲያ ላይ እንጨርሳለን። ገብቶሻል? ለዛ ነው የመጣሁት። እኔ ልክ ነኝ፣ እኔ እንደዚህ ነኝ ልመጻደቅ አለ። በተረፈ ግን ስለ ኮሜንታተርም ሆነ ማንም ስለሚያወራው ነገር አንቺ ጠንካራ ሴት ነሽ፣ ቦታ ልትሰጪ አይገባም። ዓለም ሌባ ቢልሽ አንቺ ካልሆንሽ ምን አገባሽ? ይገልበጥ ዓለም አይደል? ምን አገባሽ? አንቺ ንጽህናሽን አንቺ ካወቅሽው፣ አንቺ የሰላም እንቅልፍ የምተኝ ከሆነ ህሊናሽ፣ አንቺ የሰው እንባ ከሌለብሽ፣ አንቺ የሰው ሀቅ ከሌለብሽ፣ ሰው ለሚለው አስተያየት ስለ አንቺ ዋይ ዩ ኬር ኖ በዚች ልጅ ምክንያት ማለት ነው ሀቡ ይህን ነገር አስታከው የሰሩት ስራ በጣም ከባድ ነገር ነው። ለዛ ነው እሱ ሌላ ጊዜ አወራ ነው። ጀስት ሶሻል ሚዲያ ሆነሽ አትገኝ እንጂ ልጅቷን ይቅርታ ጠይቂ ስላዘገየሽባት፣ ለችግሬ ስለደረስሽልኝ አመሰግናለሁ፣ ይኸው ሀቅሽ፣ ሰው ነኝ፣ ተቸገርኩ፣ ተበደርኩ፣ ይኸው ዛሬ ያገኘው አመሰግናለሁ፣ ዜር ይስጥልኝ ችግሬን ስለተወጣሁበት ገንዘብሽን ብለሽ አመስግነሽ ለልጅቷ ብሩን መመለስ ለችግርሽ ለደረሰችልሽ ሰው እንጂ ሌላው አራጋቢ አንጎጋቢ ምናምን ቢሰድብሽ ቢያማሽ ኮመንት ላይ እዚህ ጋር ሌባ ቢልሽ ምን ቢልሽ ነገ አዲስ ነገር ሲያገኝ ይረሳዋል። ምን አገባሽ? ለሶሻል ሚዲያ አስተያየት ይሄን ያህል ቦታ በፍጹም አትስጭ። ፈጣሪ ማስደሰት የምትችይው ያበደለችሽን ልጅ ገንዘቧን ሰጥተሻት አመስግንሻት ይቅርታ ጠይቀሻት ከሷ ጋር ፒስ ስትሆኚ ሌላ አቃጣሪ አጎጋቢ ምናምን ሆኖ መሀል ይቀራል። ቤታቸውን ከፍቶ ሌባ ሲሉኝ ነበረ። በጣም ብዙ ነገር ስባል ነው የነበረው። ገባሽ? ለዛ ነው እኮ ዋቴቨር እንጂ ለልጅቷ ብሯን ከከፈልሽ ልጅቷ ብሯን ከተቀበለች ሐቋ ከተሰጣት አለቀ። እንዴ ጓደኛ እኮ ነች ሀቡ። ከኮንትራት ቤት ስትወጣ እኮ ሜጃቴ የተቀበልኳት ሰው ነኝ እኔ። ገብቶሻል? አብረን በልተናል፣ አብረን ጠጥተናል፣ ብዙ ነገር አውርተናል። ያ በጣም እኔ ሁሉ ጊዜ የምናገረው ቤቴን ከፍቼ ከዚህ በኋላ ብድሬን ከጨረስኩኝ በኋላ እናቴ ራሱ ብጠይቀኝ ብድር አላበድርም። ከማንም ሰው ጋር ብድር የሚባል ነገር በህይወቴ ማላረገው ነገር ነው። በጣም ከባድ ነው ብድር። አንደኛ ከሰዎች ላይክ ያሳንስሻል። ላይክ ያበደሩሽ ሰዎች በጣም እኔ በህይወቴ ተበድሬ ማላቅም። ከኮንትራት ቤት ከወጣው በኋላ ነው ብድር ውስጥ የማይሆን ነገር ውስጥ የገባሁት እንጂ ተበድሬ ራሱ አላቅም። ብዙ ያበደርኳቸው ሰዎች ሸምጥጠውኛል፣ ግን በዚህ ደረጃ እነዛን ሰዎችም አላሸማቀቅኩም። ገብቶሻል? ግን የሆነ አጋጣሚን የሚጠቀሙ ሰዎች አሉ። የሆነ ልክ ስትወድቂ ያን አጋጣሚ ተጠቅመው በጣም ብዙ ነገር ማለት የሚፈልጉ ሰዎች አሉ። በጣም ከባድ ነበረ ሰሞኑን። ግን ኢትስ ኦኬ። እኔ ከአበበች ጋር ሰላም ፈጥራለሁ፣ ብሯን እመልሳለሁ። ተስማምተን ያደረግነው ነገር ነው። ሰው አንዳንዴ ሲናደድ ብዙ ነገር ይላል። ከጀርባ ሚዲያ ላይ ጻድቅ ሆኖ ከጀርባ ብዙ ነገር ያደርጋል። ሰው ደካማ ነው። ገብቶሻል? እኔ በፍጹም በህይወቴ የማላረገው ነገር ቢኖር መስረቅ የሚባል ነገር ነው። አርጌውም አላቅም፣ ሰርቄም አላቅም። በቃ በህይወቴ ሰርቄም አላቅም። አመትም ፈጀብኝ 2 አመት 3 አመትም ፈጀብኝ 10 አመት ያለብኝን ዕዳ እከፍላለሁ። አምኜ ሳልክድ ማለት ነው። ደግሞ ዕዳ ብድር እኔ ብቻ አይደለም የምበደረው፣ መንግስትም ይበደራል። ሀገር ዋናው ብድርሽን ካልካድሽ ምንም ችግር የለም። የሰው ልጅ ከካደ ነው የሚደብረው። ሌባ የሚባለው ደግሞ የሰረቀ ነው። አንቺ ተበደርሽ፣ ስለዚህ ተበዳሪ ነሽ እንጂ ሌባ አይደለሽም። ይሄን ስለምታቂ ምንም አይግረምሽ። ግን አሁን እኛ በዚህ ጉዳይ ምንም አይነት አስተያየት መስጠት የምንችለው ልጅቷ አንቺ ትክክል ነው ያወራሽው አይደለም የምናውቀው። ልጅቷ ስትመጣ ብቻ ነው። ልጅቷ መጣ በእሷም ጎን ያለውን ስትናገር ያኔ ታርቃችሁ ይቅርታ ጠይቀሻት ቀጥቀን ቀጠሮ ትሰጫታለች። እሷም ደግሞ ሳትታመም ጸበል ቦታና ታማለች ምናምን
በጣም ነበር የደነገጥኩት። እሷ ምክንያቱም ካላለች ሌሎች ካሉ ኃላፊነት ትወስዳለች ማለት ገኖ ገስት ላይ ያለች እኮ ነው የተባለው። ገብቶሻል? እኔ ይሄን አላውቅም። ጸበል ላይ መሆን ባቅ አንድ ሰው ከአፉ የሚወጣውን ቃል እኔ ለምናገረው ነገር አንቺ ኃላፊነት አትወስጂም። አንቺ እዚህ ጋር ሚውት አድርገሽ የሆነ ቦታ ሄደሽ እኔ አንቺን ሙሉ ጎጃም ታማለች፣ ሆስፒታል ተኝታለች፣ መታከሚያ እርዷት ብል አንቺ አልሰማሽም። ሚውት አድርገሽ ሄደሻል፣ አልሰማሽም። እንዴት ነው ኃላፊነት የምትወስጂው? ብትሰሚ ራሱ እዚህ ጋር ሆነሽ ብትሰሚ ዝም ብትይ ኃላፊነት አትወስጂም። ኃላፊነት የምትወስጂው ከአንቺ ምላስ የሚወጣው ነው። እያንዳንዳችን ኃላፊነት የምንወስደው ከራሳችን አንደበት ለምትወጣው ቃል እንጂ ስለሌላ ልጄ ለምትናገረው አንደበት ቃል እኔ ጋር ኃላፊነት አልወስድም። ሰውን በጣም ይኸውላችሁ፣ እንደዚህ ሰውን ሌላ ሰው በሚናገረው ነገር ወይ በኮመንታተር ምናምን ሰውን የሚወቅሱ ሰዎች ጉረኛ ናቸው፣ ነገረኛ ናቸው። ኮመንት ላይ አንድ ንብ ያደረገ ሰው ወይም ሀቢባ ብሎ ፌክ አካውንት ከፍቶ ኮመንት ላይ አንድ ሰው ስለተሳደበ ሀቢባን መስደብ ወይንም የሀቢባ አድናቂ የሆነ ሰው ስለሰደበው ያንን ሰው ሀቢባን መስደብ ፈሪነት፣ ምክንያት መፈለግ፣ ያንን ሰው የሚጠላ ሰው ሆኖ ያንን ሰው ለመስደብ ምክንያት የሚፈልግ ሰው ነው። ጉዳዩ ቀጥታ ከባለቤቱ ጋር ነው። እኔ ኃላፊነት መወስደው ከኔ አንደበት ለሚወጣው ቃል ነው። እከሌም ኃላፊነት የምትወስደው ከራሷ አንደበት ለሚወጣው ቃል ነው እንጂ ሌላው የሚናገረው ነገር ያኛው ኃላፊነት ውሰድ በጣም የሚደብር ነገር ነው። ሁላችንም የየራሳችን ኃላፊነት ነው የምንወስደው። ሁላችንም የየራሳችን አንደበት አለን። ሁሉም ራሱን ነው የሚወክለው። ስለዚህ አንቺ ለሰው ወሬ አትጨነቂ። ልጅቷ ትምጣ ትናገር ሐቋንና ታርቃችሁ ሰላም ይሻላል፣ ፍቅር ይሻላል። ሴጣን ይፈር፣ ጸብንም አያረግም። ቀን ቀጠሮ ሰተሻት ብሩን ስታገኝ እንዴ ፍርድ ቤትም እኮ አንድ ሰው እኮ ፍርድ ቤትም ሄዶ እኮ ቢካሰስ እኮ ፍርድ ቤት ሰርተ ክፈል ነው የሚለው። ሰርተሽ ትከፍያታለሽ ብሯን። ታረቁ፣ ቀን ቀጠሮ ስጫት። እሺ ወይ ቁጥሯ ላኪልኝና እኔ ቮይስ አድርጌ ልጥራት። እሺ እሷም ብሯን ነው የምትፈልገው። ብሯን ከሰጠሻትና ከታረቃችሁ ሰላም ነው የሚሻለው። ለዚች አጭር ህይወት መባላት ምንም አያደርግም። እገልሻለሁ። ማነው ስሙ? ማሪ ሰውን ስሙን ጠርቼ ማናገር ነው የምወጣ። አበበች። ኦኬ አበበች